አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የፊፊ አጋሮ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ሰላም ነው? እኔ ጋር ሁሉ ሰላም አልሐምዱሊላ። ውድ ተከታታዮቼ ዛሬ ይዤላችሁ የመጣሁት የጾም ኬክ ነው። በተለይ ለክርስትና እምነት ተከታዮች በሙሉ የጾም ሰዓት ስለሆነ በጣም ቆንጆና ከእንቁላል ከወተት ነፃ የሆነ የኬክ አሰራር ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመጫን ሁልጊዜ አዲስ ቪዲዮ ስሰራ ወደ እናንተ ይደርሳል ማለት ነው። ነባሮች ደግሞ ሼር፣ ላይክ በማድረግ ሀሳብ አስተያየት ካላችሁ በደስታ አቀበላለሁ። ኮሜንት ላይ አስቀምጡልኝ። እንግዲህ የሚያስፈልጉኝ ለኬኩ የሚያስፈልጉኝ ግብአቶችን እዚህ ጋር አዘጋጅቻለሁ ማለት ነው። እንደምታዩት ውድ ተከታታዮቼ ወደ መስሪያው እየጨመርኩ አሳያቸዋለሁ ማለት ነው። አንድ ካፕ ስኳር ያስፈልገናል። አንድ ካፕ ስኳር እንደምታዩት። ከዛ ደግሞ ግማሽ ካፕ ዘይት፣ ግማሽ ኮብ ዘይት ያስፈልገናል። እንግዲህ ጾመኛ ያሉ ናቸው ደግሞ ግማሽ ካፕ ቅቤ፣ የገበታ ቅቤ መጠቀም ትችላላችሁ። ጾመኛ ያሉ ናችሁ ማለት ነው። ግን እኔ የምሰራው ዛሬ የጾም ኬክ ስለሆነ በዚህ መልኩ በደንብ መተዋለን። የዚህ መምቻ ማሽን ከሌላችሁ በመምቻ በኖርማል መታችሁ ባላችሁ ነገር መታችሁ መስራት ትችላላችሁ። በጣም ቀላል ኬክ ነው። ከወደዳችሁት ደግሞ ላይክ፣ ሰብስክራይብ፣ ሼር አድርጉ። ሼር አድርጉ፣ ላይክ አትርሱ ውድ ተከታታዮቼ። አሁን ደግሞ አንድ ካፕ የብርቱካን ጭማቂ ነው ያደረግኩትኝ። ብርቱካን ከሌላችሁ ደግሞ የብርቱካን ጁሊጅስ በወፍራሙ አድርጋችሁ መጠቀም ትችላላችሁ። እኔ ግን ፍሬሽ ብርቱካን የተጠቀምኩት። እንደምታዩት እዚህ ጋር ደግሞ ፍሮኑን 170 ወይም 160 ላይ ነው የምታደርጉት። እንደ ፍሮናችሁ ሙቀት ነው። እኔ ግን የፍሮኒ ሙቀቱ 170 ላይ ነው ያደረግኩት። እናንተ እንደ ገለቱ 160 170 ማድረግ ትችላላችሁ። እንደምታዩት እንግዲህ እዚህ ጋር ከመስራታችን በፊት ፍሩኑን ማጋል አለብን። ፍሩኑን እንዲሞቅልን መተው አለብን ማለት ነው። አሁን እዚህ ጋር እንደዚህ በደንብ መትቸዋለሁ ማለት ነው። ሌሎችን ግብአቶችን ደግሞ እንጨምራለን። ወደ ተከታታዮች እንደምታዩት እንግዲህ በጣም ቆንጆና ቀላል የኬክ አሰራር ነው። ብዱን እንቁላል ነው የምሰራው። ምንም አይነት እንቁላል የለውም። እዚህ ጋር የምጨምረው ቫኒላ ነው። እንደምታዩት ሱፐር ማርኬት ታገኙታላችሁ። ውድ ቤተሰቦቼ ግማሽ የሻይ ማንኪያ ቫኒላ እናደርጋለን። የሻይ ማንካ ቫኒላ። ይሄኛው ፈሳሹ ቫኒላ ከሆነ ደግሞ አንድ የሻይ ማንኪያ ታደርጉታላችሁ ማለት ነው። ይሄ ፓውደሩ ግማሽ ነው ያደረኩት። ከዚህ በመቀጠል ትንሽዬ ጨው እንደምታዩት በጣታችሁ እንደዚህ በአውራ ጣታችሁና በሌባ ጣታችሁ ያዛርጋችሁ ጨመር ማድረግ ነው። ምንድን ነው የሚባለው? ይሄ የሌባ ጣት ነው የሚባለው? አውራ ጣት ከአውራ ጣት አጠገብ ያለው እኔ እንጃ ብቻ አልሆነም። በሁለቱ ጣታችሁ ታደርጉና በደንብ ትመቱታላችሁ ማለት ነው። እና እንቁላል የለውም። እንቁላል አሁን ሀገራችን ላይ በጣም ተወዷል እንደምታውቁት፣ አያዋጣም። እዚህ ጋር ቪኒጋር ወይም ደግሞ አችቶ ቆምጣጤ ማለት ነው ሀገራችን ላይ አንድ ማንኪያ የሾርባ እናደርጋለን። አረብ ሀገር ላይ ከል ነው የሚሉት፣ እኛ ሀገር ቁምጣጤ ወይም አችቶ ነው የምንለው። እና እንዲህ ከጨምረን እንመተዋለን፣ እናቀላቅለዋለን ማለት ነው አንድ ላይ። ከዛ በኋላ 2 ካፕ ከግማሽ ዱቄት አድርጌያለሁ። በወንፊት መጀመሪያ በወንፊት እንትን በሉት። ከዚያ 2 ካፕ ከግማሽ ነው ዱቄቱ ውድ ቤተሰቦቼ። ከዛ በኋላ ቤኪንግ ፓውደር እንደምታዩት ሱፐር ማርኬት ታገኙታላችሁ። አንድ የሾርባ ማንኪያ ቤኪንግ ፓውደር አድርጌያለሁ። ከዛ በኋላ በማንኪያ ዱቄቱንና ቤኪንግ ፓውደሩን ቀስ አድርገን እናቀላቅለዋለን። ሳህኑ ላይም ጨምረን ማቀላቀል እንችላለን። እኔ ግን ስላልጨመርኩኝ እዚህ ጋር አድርጌያለሁ ማለት ነው። ከዛ በኋላ ወደ ቤተሰቦቼ እንደዚህ በደንብ ሚክስ እናደርገዋለን፣ እናቀላቅለዋለን ማለት ነው። እስከዛ ደግሞ ከጎኑ ውሃ እናሞቃለን። ሙቅ ውሃ ያስፈልገናል። ሙቅ ውሃ ያስፈልገናል። እንዲህ ከመታ ነው በኋላ በደንብ የፈላ ውሃ ማለት ነው። ይሄ ለብ ያለ እንደዚህ ቀዝቀዝ ያለ ሳይሆን የፈላ ውሃ እናዘጋጃለን። ከዛ
አሁን እዚህ ጋር አሳያችኋለሁ። ግማሽ ኮብ የፈላ ውሃ ነው የምናደርገው። ይኸው ግማሽ ኮብ የፈላ ውሃ አርጌበታለሁ። በጣም ትኩስ የፈላ ውሃ ነው። ይኸው አንድ ሁለተኛ ማለት ግማሽ ካብ ማለት ነው። እነዚህ ካቦች የሚሸጡት በየትኛውም ሱቅ ታገኙታላችሁ። ሳውዲ አረቢያ የሆናችሁ ማለት ነው። አንድ ኮብ አለው፣ ግማሽ ኮብ አለው፣ ሩብ አለው፣ ለአንድ ሩብ ጉዳይ አለው። አራት ነው የሚሸጠው እና የተለያየ አይነት እንትን አለው። እሱን ገዝታችሁ ብትጠቀሙ ጥሩ ነው። ከሌላችሁ ቤታችሁ ውስጥ ባለ ኮብ ብርጭቆ ነገሮች በዛ መጠቀም ትችላላችሁ። እና በዚህ መልኩ በደንብ ከመታነው በኋላ ውድ ቤተሰብ ውሃውን ከጨመርነው በኋላ በደንብ መምጣት አለብን። በዚህ መልኩ በደንብ መትቼዋለሁ ማለት ነው። ከዛ በኋላ ስንያ እናዘጋጃለን፣ የምናደርግበትን ሳህን ማለት ነው። እኔ ዱቄትና ዘይት እዚህ ላይ ቀብቼበታለሁ። ክብ ሳህን ነው የምጠቀመው። እናንተ ደግሞ የምትፈልጉትን 4 ማዕዘን የሚሆን 3 ማዕዘን ልብ ቅርጽ የሚሆን ችግር የለውም፣ በዛም መጠቀም ትችላላችሁ። ባላችሁ ነገር የቤታችሁ ማለት ነው። ወደ ቤተሰቦቼ ከዚያ እንግዲህ በአንድ እጄ ካሜራ ስለያዝኩኝ ነው እንግዲህ እንደዚህ እንትን እምልባችሁ። ሊጡን ወደ ሳህን ላይ አድርጌያለሁ ማለት ነው። አሁን በዚህ መልኩ ሳህን ላይ ካደረግኩት በኋላ እንደምታዩት ከዛ ወደ ፍሮናችን እናስገባለን ማለት ነው። እንደምታዩት እንደነገርኳችሁ ፍሮኑን 170 ነው ያደረኩት እኔ። ፍሮኑ ትንሽ እኔ በጣም ሚግል ስላልሆነ ማለት ነው። የእናንተ በጣም ሚግል ከሆነ 160 ላይ አድርጉት፣ ብዙም እንትን እንዳይልባችሁ እንዳያር። ይኸው በሰለ ማለት ነው። ውድ ቤተሰቦቼ እንደምታዩት እንግዲህ ቢላ ወይ ደግሞ እንጨት፣ ደረቅ እንጨት ለአለ ይሄ የመሽዊ እንጨቶች አሉ። በዛም ወጋ አድርጋችሁ ሊጥ ይዞ መውጣት የለበትም። ከዛ በስሎ እንግዲህ ወጥቷል። ይሄን ይመስላል። ከፍሮን አውጥቼዋለሁ። ወደ ሳህኔ ልገልብጠውና ደግሞ አሳያችኋለሁ። አያችሁት እንዴት አባቱ እንደሚያምር ማሻላ ተባረከላ። ከወደዳችሁት እንግዲህ ላይክ አድርጉ። ለቤት አዲስ የሆናችሁም ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። በደስታ እቀበላለሁ። እንድሰራላችሁ የምትፈልጉት ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ፣ እሰራላችኋለሁ ማለት ነው። በዚህ መልኩ እንደዚህ እንቆራረጣለን። እንደፈለጋችሁ ቁረጡት። 4 ማዕዘንም ከፈለጋችሁ በረጅሙም እንደዚህ። እኔ ያው ለራሳችን ስለሆነ ጓደኞቼ ጋር አብረን ልንበላ ስለሆነ በእንደዚህ መልኩ ቆራርጬዋለሁ ማለት ነው። ውድ ቤተሰብ እንደምታዩት እንግዲህ በጣም ቆንጆና ስፖንጅ የሆነ ኬክ ነው የሰራሁት። ሁላችሁም ሞክሩት። በጣም ቀላል ጣፋጭ የጾም ኬክ ነው። ትወዱታላችሁ ብዬ ተስፋ አደርጋለሁኝ። እንደምታዩት ቆንጆ ሆኖ መጥቷል ማለት ነው። ለምኔ እንቁላል ለምኔ ወተት በዚህ በቀላል ዘዴ እንደዚህ መስራት እያለ ውድ ቤተሰቦቻችን አሪፍ ሆነዋል። በጣም ነው የሚጣፍጠው። በጣም ቆንጆ ነው። በጣም ፍትት ብለዋል። እንግዲህ ትወዱታላችሁ ብዬ ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ነባሮች ደግሞ ሼር፣ ላይክ፣ ሀሳብ አስተያየትም ካላችሁ ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮ ይህን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ያገናኘን ባይ